ይሄ የባለፈው ሳምንትና የዛሬን ጨምሮ ክፍያሽ ነው። ቀሪውን ሌላ ጊዜ ትወስጃለሽ። በቀጣይ ከውጭ የመጣ አንድ የተከበረ እንግዳ ይኖረናል። ከሱ ጋር የተወሰነ ጊዜ ታሳልፊያለሽ። ሰውየው ከሚያገኘው ነገር እንጂ ስለሚያወጣው ገንዘብ ግድ የለውም። እጅግ በጣም የተከበረ ባለሀብት ነው። ትምህርት እንዴት እየሄደልሽ ነው? የትላንትና ፈተናስ እንዴት ነበረ? አሪፍ ነበርማ። ያነበብኩት በሙሉ ነው ፈተና ላይ የመጣው። ደግሞ ነው አንቺ ልጅ በጨረሻ አላሳፈረሽ። አይ እኔማ ይሄ በትርፍ ጊዜሽ የምትሰሪው ስራ በትምህርትሽ ላይ ትንሽ ተጽዕኖ እንዳሳድርብሽ በማሰብ እንጂ በውጤትሽማ እንደማታሳፍሪኝ አውቃለሁ። ደግሞም እኮ ከራስሽ አልፈሽ ይሄው ለኔ ለእናትሽ ተረፍሽ አይደል? እስቲ ቤታችንን ተመልከች። አበባ እኮ ነው ያስመሰልሽው። እንደው እነዚህ ቀጥረው የሚያሰሩት ሰዎች እንዴት የተባረኩ ናቸው ሄዱዬ። ፈጣሪ ውለታቸውን ይመልስ። እንደው ገና ምን አየሽና ብዙ አረገልሻለሁ። እማ የዚህ ሴሚስተር ፋይናል ውጤቴ ቆንጆ ከሆነ የዲፓርትመንታችን ከፍተኛ ውጤቴ ነው ይሆናል። በተጨማሪ በቃ እማ ክላስ እየረፈደብኝ ነው። ማርዬ እስቲ እቺን ጠጪኝ እናት። ምን ነካሽ ማር? እንደማታለቅሽ ተነጋግረን ስንት ነገር አውርተን እንዴ። እኔ ግን ክፉ ሰው ነኝ እንዴ? ለምንድን ነው በዚህ ነው ያለ እንዳልቀርባት መታሸሸኝ? የእናቷ እኮ በልጅ ደስታ መደሰት ነው። እሷ ግን እንኳን በእኔ ደስታ ልትደሰት ይቅርና አይኔን እንኳን ማየት አትፈልግም። እሺ እሷን ደስተኛ ለማድረግ ከዚህ በላይ ምን ማድረግ ነው ያለብኝ? የትዬን ባህሪ ያወቅሽው ማርዬ ምን ነካሽ? እትዬ እንደሆኑ ደስተኛ ናቸው ስትይ አዝነው ታያቸዋለሽ። አዝነዋል ስትይ ደግሞ መልሰው ይደሰታሉ። ምን ነካሽ ማርዬ? እንኳን አንቺ ቀርተሽ እኔ እንኳን ነገ የተሻለ ጥሩ ቀን ይሆናል ብዬ አይደል የሰው ቤት ተቀጥሬ የምሰራው። አይዞሽ ማርዬ፣ እንዲማ ተስፋ እንዳትቆርጪ። ሁሉም ሰው እኮ የራሱ የሆነ ህመም አለው። የኔ ግን እጅግ በጣም በዛ። በእናት አለመወደድ ቃሉ ራሱ እንዴት ያማል። እዚህ ሁሉ ተጠያቂዋ ወልዳ የጣለችኝ ሴት ናት። ተይ ማርዬ፣ ምክንያቷን በውል ሳታውቂማ አትውቀሻት። እናቱ እኮ ወዳ ልጇን አትጥል። ደግሞ አንቺ ከሷ ትሻያለሽ። ይቅርታ አድርጊላት። በይ አሁን ተነሽ ተነሽ። እትዬ ደግሞ እንዲሆነሽ ከመጡ ቤቱን ነው መስቀልቅሎን የሚያወጡት። ተነሽ እናቴ። ምንቴ? ወይዬ ማር። አመሰግናለሁ።
ዳጊ ትንሽ ገብቻ አረፍ ልበል። ዛሬ ደግሞ ራሴን ክብድ እያለኝ ነው። እንዴ ማይ ይሄ ነገር እየባሰብሽ ነው እንዴ? ምን እኔ ነገር እንኳን ለሌላው ለራሴ ግራ እያጋባኝ ነው። አንዴ ወሰድ አንዴ መለስ እያደረገ እያሰቃየኝ ነው። ብቻ ብዙ አያሳስብም። አንተ ጥናት ላይ ትኩረት አድርግ። ባለፈው የጠየከኝ ላፕቶፕ ገዝቼልሃለሁ። የምርህን ነው? በጣም ነው የማመሰግነው። አንተ የሚገርም ፒሲ እኮ ነው። በጣም ነው የማመሰግነው ወንድሜ። ምስጋናም በምን መመለስ እንዳለበት ታውቃለህ። ከዩኒቨርሲቲ በማዕረግ ተመርቄ አኮራለሁኝ እኔ ወንድም። እማዬ ተኝታ ነው? አዎ ትንሽ ራሴን ያዛደረገኝ ብላ አሁን ገብታ ተኛች። መድኃኒቷን ሰጥታታል? አዎ ሰጥቻታለሁኝ። እሺ በቃ አጥነው። እስቲ አንዴ ለጎበዟ ተማሪ ላይ ሄደን ጽዋችንን እናንሳ። እኔ ግን እንዳንቺ አይነት ድፍረት ቢኖረኝ ሀገር መራ ነበር። አይገርምሽም? አይመስለኝም። እንኳን አንቺ ሀገር ልትመሪ ቅርና ራስሽን እንኳን በቅጡ መምራትሽን እጠራጠራለሁ። ግን ቀላል ነው። የኔ ላታካብቹ አስበሽዋል? እናትሽ ከዩኒቨርሲቲ በዲሲፕሊን ችግርና በውጤት ምክንያት መባረርሽን ብትሰማ ምን ሊፈጠር እንደሚችል የእውነት ከባድ ውሳኔ ነው የወሰንሽው። ነገርኩሽ እኮ ያን ያህል ከባድ አይደለም። ደግሞስ ተምሬ ጨርሼ ከማገኘው ገንዘብ በተሻለ አሪፍ ብር እያገኘሁበት ነው። ዞሮ ዞሮ ደግሞ ብር ነው መጨረሻው። ገና ምን አይተሽ በሀብት ማማ ላይ ይቀመጣል። ለሱ ደግሞ ውበቴ ልጭነቅ። ይልቅ ከውጭ ይመጣል ያልሽኝ ሰውዬሽ ነገር እንዴት ሆነ? እሱ ከባድ ሚዛን ነው፣ መሀሉ አይነገርም። ይልቅ እኔ አሁን ስልችት ያለኝ የዛችን እርጉም ልጅ አይን እዛ ቤት ውስጥ ማየት ነው። እንዴት አድርጌ ከዛ ቤት መንቅሬ እንደማስወጣት አላውቅም። ጓደኛዬ እስካሁን ራሱ በጣም ነው የዘገየሽው። አስበሽዋል? ከዩኒቨርሲቲ መባረርሽንና በትርፍ ሰዓት እየሰራው ነው ስላልሽው ስራ ለእናትሽ ብትናገር ምን ሊፈጠር እንደሚችል። እሱን እኮ ነው የምልሽ። ከአሁን አሁን ለማየ ነገረቻት እያልኩ ቀን በቀን እየተሳቀቅኩልሽ ነው ያለሁት። የግድ አንድ ነገር ማድረግ አለብሽ። አዎ ይሄ ነገር መዘዙ ቀላል አይሆንም። የሆነ ነገርማ ማድረግ አለብን። ለምን እንዲህ አናደርግም? ወይኔ ጓደኛዬ፣ አሁን ይህን ሀሳብ ያመነጨ ጭንቅላት አፈር ይበላል። ጓደኛዬ ሙች አይበላው። አስበሽዋል? ኮተቷን ሰብስባ ከዛ ቤት ውልቅ ስትል፣ እዚህ ላይ ደግሞ የእናትሽ ኃይለኝነት ተጨምሮበት ቤቱ ቃውጤ ነው የሚሆነው። ጓደኛዬ ሙች ምርጥ ሀሳብ ነው የሰጠሽኝ። እንዴ የዛሬንማ እኔ ልክፈል። ከየት አምጥተሽ ነው የምትገፊው? የታክስሽን ከፍለሽ በሩጫ ቤትሽ ልትገቢ ነው?
ማርዬ ቆይ ምን ሆነሽ ነው እንደዚህ የምትሆኝ? ለምንድን ነው ቀን በቀን የምትርቂኝ? ታውቂያለሽ ማርዬ በጣም እያስጨነቅሽኝ። ዳጊ በቃ ተወኝ እባክህ ተወኝ። እኔ ሸክም የበዛብኝ ሰው ነኝ። ላንተ መሆን አይነት ሴት አይደለሁም። በቃ ተወኝ። ለምን ማርዬ? ስንት ችግርና ፈተናን አብረን አልፈን የለ እንዴ? ደስታውንም ሀዘኑንም አብረን እንወጣዋለን ተባብለን የለ? እባክሽ ማርዬ በእናትሽ እንደዚህ አትሁኝብኝ። አልችልም ዳጊ በቃ ተወኝ። ሄድ መለስ እያልኩ ደጋግሜ እንድጎዳ አታርገኝ። በቃ ተወኝ። እንግዲህ እንደነገርኩሽ ነው ወይዘሮ ዝናሽ የግብረሰናይ ድርጅታችን ላለፉት ረጅም ዓመታት ለማርያማዊት ያልተቋረጠ ድጋፍ ሲያደርግላት ቆይቷል። አሁን ላይ ግን በድርጅታችን ሕግ መሰረት ይህንን ድጋፍ ለማቆም እንገደዳለን። ምክንያቱም ለወላጅ አልባ ህፃናትም ሆነ ለወጣቶች ይህንን ክትትል የምናደርገው ወደ ድርጅታችን ከመጡበት ጊዜ ጀምሮ ትምህርታቸውን እስኪጨርሱበት ድረስ ነው። የማርያም ጉዳይ አሁን ካልኩሽ ቅድመ ሁኔታ ጋር ተያያዥነት አለው። ትምህርቷን ለመጨረስ የተወሰነ ጊዜ ነው የሚቀራት። እኛም እንዳካሄድ ማሳወቅ ስላለብን ነው። እንዲሁም እንደ አሳዳጊ እናት ቀደም ብለሽ እንድትዘጋጅበት ለማሳሰብ ነው። ስለዚህ ድርጅቱ ትምህርቷን ሲጨርስ ሙሉ በሙሉ ድጋፉን ያቆማል። ይቅርታ ያድርጉልኝና ክቡር ስራ አስኪያጅ፣ ይሄ ነገር ግን ትንሽ አልፈጠነም? ማለቴ የተወሰነ ጊዜያቶችን መጨመር አይቻልም? አሰራራችን አይፈቅድም። ይሄ ደግሞ የድርጅታችን ህግ ነው። እድሜያቸው ሲደርስ ወይም ትምህርታቸውን ሲጨርሱ ራሳቸውን እንዲችሉ ማድረግ የድርጅቱ ዓላማ ነው። ለማለት የፈለኩት ሁለት ነፍስ ታቅፌ እንደው ምን አደርጋለሁ ብዬ በማሰብ እንጂ ከተወሰነማ ምን ይደረጋል? ግን እኔ የምሉት ክቡር ስራ አስኪያጅ፣ ለመጨረሻ ጊዜ የሚደረግለት ድጋፍ ዳጎስ ያለ ነው የሚባለው እውነት ነው እንዴ? ይቅርታ ወይዘሮ ዝናሽ፣ በኃላፊነት ወስደሽ ያሳደግሻት ልጅ ከተረጂነት ወጥታ በሁለት እግሯ ቆማ ማየት አትፈልጊም እንዴ? እኔ የዘወትር ጸሎቴ ምን ሆነና ቀን ከሌሊት እኮ ደፋ ቀና ምለው እሷ ራሷን እንድትችል መስሎኝ። ባልወልዳትም ልጄ ናት። ደስታዋ እኮ ደግሞ የኔም ጭምር ነው። በጣም ጥሩ። ስለዚህ በድጋሚ ስለመጡ በጣም አመሰግናለሁ። አመሰግናለሁ። ደስታው የኔም ጭምር ነው። በጣም ይቅርታ ወንድሜ፣ ትንሽ ዛሬ ስራ በዝቶብኝ ሆስፒታል መምጣት አልቻልኩኝም። ዶክተሩ ምን አላት? ምን የተለየ ነገር አለ? እስካሁን ያለው ነገር ጥሩ ነው። ራሷን ከሚያስጨንቋት ነገሮች ማራቅ እንዳለባት ነው ነገር። ታውቃለህ፣ ከምንም በላይ ደግሞ የሚያስጨንቃት ያንተ ጉዳይ እንደሆነ። እባክህ በፍጹም የሚያስጨንቃትን ነገር እንዳታደርግ እሺ? አሁን ግን አንተ አረፍ በል በቃ። እኔ ከሷ ጋር ገብቼ እተኛለሁ። ኧረ አንተ ልጅ እንዴ!
ጭራሽ ውሃ መጠጣት አቁሙ የለ እንዴ? በ3 ቀን ውስጥ 12 ማኪያቱ በልበላውን ብሩን ላክ እንዴ። ሳምንትም አልጠብቅም ወንድሜ። እንደውም ከዚህ በኋላ ያለ ኮላተራል ምንም አይነት ብድር አላበድርም። ተሰማኛለህ ወንድሜ? እስከ ሳምንትማ ከጠበቅኩ እኮ ሌላ ስሞል ቢዝነስ የምጀምርበትን ገንዘብ እኮ ነው የምትይዝብኝ። በልበል አሁን ይሄ ማኪያቶ የምትልፍበት ምላስን አራይ ሳላወጣው ቶሎ ብለህ ብሩን ላክ። ሳምንት አልጠብቅም ወንድሜ። ትሰማኛለህ እንዴ? የሳምንቱ መጨረሻ ፍግም ብትል የማን አለልል ነው? በልበል ላክ። ወሬ አታብዛ። ምን ይላል ባካችሁ ተበዳይ። አንተ ጂፕሰን ፊት ብር ላክ። ያ ግሪሳም ጓደኛም የ4 ቡና አለበት። ላክ በለው። ሌላ ወሬ አልፈልግም። ጉድ እኮ ነው። ብሩን ላክ። ምን ያስደውልሃል? እናንተ በቃ ካልተጠየቃችሁ ፍንክች አትሉም ማለት ነው እንዴ? ቢልዬ እንዴ ምን እያልክ ነው? ወይዘሮ ዝናሽ ይቅርታ፣ በጣም ሌላ ሰው መስሎኝ እኮ ነው። ወይዘሮ ዝናሽ በጣም ይቅርታ። ጠፋህ እኮ እቤትም ጎራ ብለህም አታውቅም። ባለፈው አንድ ጨዋታ ጀመር አድርገን አንተ በዛው ቀረ። አዎ ወይዘሮ ዝናሽ አምሽቼ ስለምወጣ እኮ ነው ብቅ ማለለው። ሰሞኑን ብቅ እላለሁ። ያቺን ቡናም ይዤልሽ እመጣለሁኝ ወይዘሮ ዝናሽ። በል የኮሚሽኑ ነገር በደንብ ይታሰብበታል። ብቻ ያልከኝን ነገር ከቁም ነገር አድርስና አሳየኝ። ምንም እንዳታስቢ ወይዘሮ ዝናሽ፣ ምንም እንዳታስቢ። አንቺ ማርዬን ለመዳር ወስኝ እንጂ ሌላው ቀላል። ሰውየው ሴት የጠማው ዲያስፖራ፣ ጥሙን ለማርካት ደግሞ ማርዬ ከበቂ በላይ ናት። ለማንኛውም ሌላውን ነገር ስመጣ እናወራለን ወይዘሮ ዝናሽ። በል ፈጠን በልና አግኘኝ እንዳትዘገይ። አቤት ወይዘሮ ዝናሽ። የምን አባ ዝናሽ? ዝናቡ ነኝ። ብሩ ልኬልሃለሁ። አንተ ሰውዬ ግን ይሄ የብር ፍቅር አንድ ቀን ይደፋል። ይድፋኝ፣ ድፍት ያርገኝ። እንዳንተ በሴት ሱስ ከሞት የገንዘብ ፍቅር ፍግም ያርገኝ፣ ድፍት ያርገኝ። ምን አገባ ጆዋና ማነሽ ስመኝ ከተቀሸረው ላይ 2 ኪሎ ቡና አዘጋጅልኝ። ለወይዘሮ ዝናሽ ሜር ነው ታዲያ በደንብ አርገሽ። ዶላርዬ መጣውልሽ እንግዲህ። ምን እባክህ ቤልዬ፣ እርዳታውን እኮ እናቆማለን ሲሉኝ ምን እንደማደርግ እንኳን ሰማይና ምድር ነው ግልብጥብጥ ያለብኝ። አሳድጌ ጥቅማ ቢስ ሊሆንልህ እኮ ነው። ዝኑዬ እንዴት ብለሽ እንዳታስቢ፣ ላንቺም ለኔም ለክፉ ቀናችን ይሆናል ብዬ እጄ ላይ ምርጥ ዲያስፖራል። አይ ቤልዬ፣ አንተ ጋር እኮ ድሮ መፍትሄ እንደማላጣቅ ነበረ። አይ ፈጣሪ ምን ይሳናል? የልቤን የዋህነት አይቶ እኮ ነው አትውደቂ ስለኝ። እናሳ እኔ የምልህ እንዴት ነው ታዲያ እቺን ገልቱ ብናስተዋውቅና እኛም ከሳንቲማ ተቃራሽ ብንሆን ምን ይመስልሃል? እሱን አይደል እንደ የምልሽ፣ እሱን እኮ ነው የምልሽ። ላንቺ ዘነበ ማለት ለኔም ጭምር እኮ ነው ዝኑዬ። ግን እኮ ማር በዚህ ጉዳይ ላይ ምን እንደምታስብ ሐሳቧን ብንጠይቅ መልካም አይመስልሽም? እሷ ምን አገባትና? ለፍቼና ደክሜ ያሳደኩት እኔ ምን መብት አላትና? አትሳሳት ቢልዬ፣ ታገቢያለሽ ካልኳት ታገቢያለሽ ነው። ከዚህ ውልፈት የለም። አይ ዝኑዬ፣ የኔ ሴቷ መንግስቱ ኃይለማርያም ሲጀመር እኮ እዚህ ቤት አንጂ ካልሽው ውጭ እኮ ምንም ነገር እንደማይሆን ያወኩኝ እኮ። ይሄን ቅሽም ጥያቄ ጠየቁሽ። እንደው ዝኑዬ ይቅርታ ይደረግልኝ። ቢልዬ፣ ያልታሰበ እንጀራ ማለት ይሄ አይደል? ናሳ ታየኝ እኮ ይሄ ዶላር ሲቆጠር ሲመነዘር ታየኝ እኮ ቢልዬ። ማነሽ? ምንተዋል? አቤት እትዬ። ስጠራሽ አሰሚም እንዴ? አሁንማ ጠገብሽ እኮ አንቺ። ምን ታረጊ? እካክሽ ተራገፈልሽ። ይኸውልሽ ሰሞኑን እንግዳ ሊኖርብን ስለሚችል ይሄንን ቤት ከወዲሁ ቦታ ትይዙ ነግሬሻለሁ። በደንብ ይስተካከል። እሺ እትዬ፣ እንዳሉኝ አደርጋለሁ። እባክህ እንዳግም ለምን አትረዳኝም? እኔ እናንተ አብሮ መሆን ከዚህ ካለፈ ትርፉ ጉዳት ነው። እኔ እኮ ተረድቼሻለሁ ማርዬ፣ ግን ልቤ ምን ልበለው ያልሽኝን ነገርኩት፣ ግን እሱ በፍጹም ሊቀበለኝ አልቻለም።
እንደውም አብረን መሆናችን በህይወታችን ለሚያጋጥሙን ፈተናዎች ጠቅላላ ለማለፍ እንደሚረዳን ይነገረኝ። ዳጊ፣ እኔ በጣም ጨካኝና ራስ ወዳድ ሰው ነኝ። ለአንተ በጭራሽ አልገባም። ይኸውልሽ ማሪ፣ እስኪ ያሳለፍናቸውን ጊዜያቶች ዞር በይና ተመልከቻቸው። አተረፍንባቸው እንጂ ምን ተጎዳ? ምን ትርፍ አለው? ህመም ብቻ። ይኸውልህ ዳጊ፣ ፍቅር ሚዛናዊ ሲሆን የበለጠ የሰመረ ይሆናል። የኔና ያንተ ህይወት ግን ሚዛናዊ አይደለም። እንዴ ማሪ፣ አትሳሳች። ይቅርታ ዳጊ፣ እንደዚህ ውሳኔ ትክክልነት ተሰምቶኝ አያውቅም። እሺ ቢያንስ በአካል ተገናኝተን እንድናወራ ፍቀጅልኝ። አልችልም ዳጊ፣ አልችልም። የአሁኑ ስብራት ወደፊት ከምሰብር በላይ አይሆንም። እኔስ እየታገልኩ አይደል? አንተም ታገለው። ምንትዋ ነይ አንድ ጊዜ። አቤት። እዚህ ውስጥ የነበረውን ገንዘብ ማን ነው የወሰደው? የምን ገንዘብ ትያረን? ያላየሁም። እንዴት ነው አላየሁም ማለት? ምን ማለት ነው? መቼም ካንቺ ውጪ እዚህ ቤት የሚውል ሰው አለ እንዴ? አሁን እኔ ሌላ ወሬ አልፈልግም። ብሩ የት ነው ያለው? ቶሎ ብለሽ ንገሪ። እንዴ ማይ፣ ምን ተፈጥሮ ነው የምትጮሁት? ይኸው ከግብረሰና ድርጅቱ የተሰጠኝን ገንዘብ ካስቀመጥኩበት አጣሁት። መቼም ከሷ ውጪ እዚህ ቤት የሚውል ሰው የለም። ወይ አሞራ መጥቶ ወሰደ አይባል። ኧረ እማዬ የት ሄዳል? ቀስ ብለሽ ፈልጊው። መቼም አዲሱ አይገባም። ያለነው እኛው ነን። ቆይ በጥቁር ፔስታል የተጠቀለለ ብር ነው እንዴ? አዎ ልጄ፣ እሱ ነው። አይተሽዋል እንዴ? አይ ማራማዊት ይዛሽ ትወጣለች። ምን ማራማዊት? ለካ ጠላቴ ነው ታቀፈ። ምን ነው እቺ ማትረባ? ወይ